ተመልካቾች እዚህ ያለንበት ኖርፎርክ ቨርጂኒያ ቢች አካባቢ የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ወቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችበትን 10ኛ ዓመት እንዲሁም ደግሞ የአቡዬን ንግስ በዓል ለማክበር ነው እዚህ ቦታ ላይ የተገኘ ነው። በመጀመሪያው ክፍል እንግዲህ ሁሉ ነገር አሳይተናችኋል። በጣም እጅግ ደስ የሚል ነገር ብዙዎቻችሁ እንግዲህ እንደተሳሳችሁበት ኮሜንት አስተያየታችሁ ሰጥታችሁናል። በሁለተኛው ክፍል ደግሞ እንግዲህ የንግስ በዓሉን ዛሬ የሚከበረው ንግስ በዓሉ በውስጥና በውጭ ምን ይመስላል፣ የአባቶች አስተምሮት ይኖራል፣ ዘማሪዎች ይኖራሉ። እሱም በሙሉ እናሳያችኋለን። አብራችሁን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ብዙ ነገር ታተርፋላችሁ። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰቡን ቀጣዩ ፓርት ይቀጥላል። ያለፉት ይታወሱ ያሉት ይወደሱ የምሳሌ ግብረሰናይ ድርጅት መልእክት ነው። የአትላንታ ነዋሪዎች የእናንተ በጎ ሰው ማን ነው? መልካም የምትሉትስ በማህበራዊ ጉዳዮች ላይ የሚንቀሳቀስና ቢሸለም የምትሉት ማን ይሆን? ሁሉንም ማመስገን፣ ሁሉንም ማወደስ፣ የዛሬዎቹን አመስግኖ የትናንቶቹን አስታውሰው የነገን ጀግና መፍጠር የምሳሌ ግብረሰናይ ድርጅት ዓላማ ነው። እነሆ ኤፕሪል 6 ደረሰ። በክላርክስተን ኮሚኒቲ አዳራሽ ልንገናኝ ነው። ለምን እንዳትሉኝ በጎችን እናነሳለን፣ ጀግኖችን እናመሰግናለን፣ የነገ ጀግኖችን ደግሞ እንፈጥራለን። በዚህ ፕሮግራም ላይ እንድትገኙ በክብር ጋብዘናችኋል። አስታውሱ፣ በክላርክስተን ኮሚኒቲ አዳራሽ ኤፕሪል 6 እንገናኝ። መልካም ሰዎች ይወደሳሉ፣ ይሞገሳሉ፣ ጀግኖች ይመሰገናሉ። ቀጣይ ትውልድን የሚረከቡ የሀገር ተረካቢዎችን ደግሞ ለመፍጠር ስራዎች ይሰራሉ። ምሳሌዎች ነን። አሁን መላከ ጥበባት አባ ዶክተር አባ ገብረ ምንድን ነው የተሰማቸው? እሳቸው እየተጨነቁ ነበር ባለፈው ሲለን ላባቸው እስከሚጠበቅ ድረስና ዛሬ ላባ አይኖሮትም፣ ደስታ ነው። ንግግርን እንደነጮቹ ለእነሱ ያሳትረልባቸው ሰንበሩ ብፁዕ አባታችን ብፁዕ አቡነ ፋኑኤል፣ ብፁዕ አባታችን ብፁዕ አቡነ ጴጥሮስ፣ አበው ካህናት፣ አበው ዲያቆናት፣ ቅድም መምህር ዘፈነ አርፈድ ሲያደርጉ ዛሬ ወደ እኔ ሊመጣ ነው ወይ ብዬ እኔ ደግሞ ጉሮሮዬ ያው እንደ ዲሞርኪ መኪና እየተንኮራኮረ ነው። እግዚአብሔር አጥፎኛል። እግዚአብሔር የተመሰገነ ይሁን። አመስግኑ። ሁሉም ነገር እግዚአብሔር ይክበር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። የለመነውን የጠየቅነውን የማይነሳ የሚያስፈልገን ቀድሞ የሚያውቅ ዘያምርም ቅድመ ሕሊና ከሕሊና አስቀድሞ የሚያውቅ የሚመረምር ልብ ያመላለሰው ኩላሊት ያጤሰውን ደምስን ያዘዋወረውን የሚያውቅ አምላካችን እግዚአብሔር ከምስጋና ይግባው። የዛሬ 13 ዓመት እዚህ ቦታ ላይ እኔና መላከ ምህረት አባ ገብረወልድ እኔ እንግዳ ሆኜ የራጉኤል ልጆች እነ ጌታውን ይዘው መጥተው የመጀመሪያ በዓል ያከበርኩት ኪዳነ ምህረት ነው። የመጀመሪያው ንግስ ነው። ቀጥሎ ደግሞ እዚህ ቤተክርስቲያን ነው። እንደ ዛሬ መርጌታ የለ ስቡ የሚል የለ 5 ሰዓት መጥተን ሰው ቤት ገብተን የሰው ድንኳን ከፍተን ከዛ በኋላ እንዳይቀር ምስራቅ አሰብቄ ደሬውን ቃኘውና ከዛ ምንጣሯን እናሳቸው ዘመንና ጸፋና ቅዳሴ ገብተን ሄድን። ዛሬ እግዚአብሔር በምላት ሰብስቦ የሁሉ ሊቃውንት ሰብስቦ ስቡ ተብሎ አቤት ያደረው ኃይል አቤት ያደረው ኃይል እና ቁሜ በዚህ ላይ በካድሮ አዲስ አበባ እንዲህ ነበር። አንድ መርጌታ የሚጮህበት፣ አንድ ዲያቆን ከበሮ የሚቆረቁርበት ቀስ ብሎ ነው ዛሬ አዲስ አበባ ይሆናል። አሜሪካንም እንዲህ ነበር ነው የዛሬ 13 ዓመት። አሁን እንዲማርተን ሰፍተን ተትረፍርፈን ሊቃውንት ኃያላን ሊቃውንት እኔታ ሊቀጠበት ተክሌ በዚህ በኩል እኔታ ቀለመወርቅ ዛሬ ደግሞ ወጣቱ ልጃችን ደግሞ አፈወርቅን የመሳሰሉ ሊቃውንት አምጥቶ በዚህ መርጌታ ዳዊትን አምጥቶ አምላክ ቅዱሳን እግዚአብሔር እንዲያሳምሮን አድሯል። አሁንም ክብር ምስጋና ይግባው። ቀጥዬ በእውነቱ ብፁዕ አቡነ ፋኑኤል ሁልጊዜ በየቁበት በደረሱበት አንድ የምናገርላቸው ነገር አለ። በዚህ ዘመን
ያሉ መሪዎች ቢሮክራሲ ይወዳሉ ኢንክሉዲንግ ቢሮክራሲ ግን the only leader በህይወቴ ውስጥ ይሄ ቢሮክራሲ የሚባለውን ጦስ አራቆ የጣሉ ሁሉም ደግሞ በእኩል የሚመለከቱ አባታችን በተለይ በ2017 ዓመተ ምህረት እልፍ አእላፋት አብያተ ክርስቲያናት የ14 ሚሊዮን ብር ቤተክርስቲያን የ8 ሚሊዮን ብር ቤተክርስቲያን ደብረ ፀሐይ የ2.4 ሚሊዮን ብር ቤተክርስቲያን ሪችመንድ ይኸው ደግሞ በዚህ ቦታ ቨርጂኒያ ላይ የሚመስል በዓል እናከብራለን። ብፁዕ አባታችን እንኳን ደስ አሉት። ሆነ በዚህ ጤና ይስጥልን። እሳቸው ያስፈራሩናል። ቆይ ሄድና ሌላ በኋላ ዘይመት እንግዲህ ያፒምን ይላሉ። እንደውም ለብሶ ለስለስ ብለን ከእርሶ ጋር ያቆየን ያሰንብተን። ምን ነው ብፁዕ አባታችን በዚህ ደግሞ ዛሬ ስለኛ ነን። ብፁዕ አባታችን ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ጸሐፊ የገዛ ሀገራቸው በሩ የዘጋችባቸው ሀገራቸው በገዛ ሀገራቸው እንዳይገቡ ሀገራቸው በር የዘጋችባቸው አባታችን ደግሞ ብፁዕ አባታችን ያው በር ከፍተውላቸው በዚህ ከኛ ጋር ተገኝተዋል። እግዚአብሔር ይመስገን። አባታችን እግዚአብሔር የተከለከለው በሩ ይከፈት ነው የተከለከለው በሩ ይከፈት ደጋግሞ ነግረውናል። ወደ እግዚአብሔር እናንጋጥጣለን። የተከረቸውን በእግዚአብሔር ይከፍታል። 27 ዓመት ተከርችሞ ነበር ተከፍቷል። አሁንም ደግሞ ይከፈታል። የእግዚአብሔር ቀን አለ። ሁላችንም እንገባለን። እግዚአብሔር ይመስገን። እንግዲህ በዚህ ቦታ ላይ ሆኖት ብዙ ሰው ማመስገን እንፈልግ ነበር፣ ጊዜ ስለሌለኝ እንደው ዛሬ በእውነት ሽልማት ይዤ አለመምጣቴ ረድብን አርጎኛት ግን ለሐምሌ በእውነት ሰው ሽልማት ይዤ እመጣለሁ። መብራን ምስክር ናት። እኚህ ካህን የዛሬ 13 ዓመት ስመጣ ሳያቸው መልካቸው፣ ልጅነታቸው፣ ደምግባታቸው በጣም የሚያምር በጣም ስሉት ለስራ የተጉ ሀገራችን ብዙ ስራ የሰሩ በጸሐፊነት በደብረ አስተዳዳሪነት ዛሬ ከ16 ዓመት በኋላ የሁሉ ሽረት በላያቸው ላይ ረግፎ የሚያምረው ፊታቸው እንደዚሁ አሁን ያምራሉ። ምንም አይደለም ደህና ብቻ እንደ ድሮ አይደለምና በእውነት እግዚአብሔር የሚያሳካላቸው ሰዎች አሉ። ከስራው የቀሩ አሉ። ከስራው የቀሩ እርሶ እግዚአብሔር አሳክቶ ያው የ16 ዓመት ፈተና መከራ አስተዳደሩ ጋር ከሀገሩ ጋር የምታዩት የጠፍ ነው። እዛ ቢሲ ማለው ድሮ ነው ጻወርፋለ ሲታገሉ ነው ተሻክረው ይሄ ደግሞ ጫካው ዳርዳሩ ያንቀና ሀገር አቀናለው ብሎ ዋጋ የከፈሉ አባታችን እንኳን ደስ አልሆነ። እሺ ሁላችን ሆነ ተነሳችሁ ሆነ አባታችን አማናዊ ካህን ናቸው። ቁጭ በሉ። እኔ ምስክርላቸው እግዚአብሔር ምስክር ነው። አማናዊ ንጹህ ካህን ጸሎተኛ ናቸው። ቅድም ወንድሜ ደረጀ ጋራ ስናወራ ጸሎተኛ ማለት ካህን ልጆች ስላሉት ለልጆቹ ይጸልያል፣ ለህዝቡ ለወገኖቹ ይጸልያል። ካህን ደግሞ ቅን የዋህ አዳጊ በቀን የሚባልባቸው የሌለ ካህን እንደዛ ነው ያለበት። የሁላችንም እንደዛ ያደርግልን በወጣ ንጹህ ካህን። ታዲያ እንዲህ አይነት ካህን አያችሁ የሚያቀርበው መስዋዕት ቅድመ እግዚአብሔር ይደርሳል። እኛው ዛሬ በእውነት እንደዚህ ቋላ ነው የሚያደርግልን በእውነት እኚህ ካህን ካህናቶቹን ተጋብጥሏቸው ይመሰክሩላቸው፣ ምዕመናን ልጆቻቸው ይመሰክሩላቸው። ሁሉንም በእኩል ነው የሚያዩት። አንተ ነጭ ነህ፣ አንተ ቀይ ነህ፣ አንተ ይቀየማል አይቀየም ይላል። በዛው የሚያስፈልገው ተናግረው ምርቃትን ከሆነ መርቀው ያው ልጆቻቸው ያውቋቸዋል። እውነተኛ ካህን የሚያቀርበው መስዋዕት ይሰማል፣ ይደመጣል። 20 ሰው ማይሆን ሰብስበው ከዲሲ እናንተ ልትመጡትን ከቨርጂኒያ ከሜሪላንድ እናንተ ልትመጡ ሁላችን ልንመጣ እየጎተጎቱ አምጥተው ነው እዚህ ጋር ይህንን ያደረሱትና በእውነት መልአከ ብርሃን ቀሲስ ዮሐንስ እግዚአብሔር የልጆች አባት ያደርግልን። የመጨረሻ ጭብጨባ አባታችን የመጨረሻ ልጆች ወጥቶ ነገር ያሳዩት
አዎ የተዳሩት ተድረዋል። ያልተዳሩትን ለመዳር ያውቃል። እዚህ መተን እግዚአብሔር ተመኔቶትን የሚፈጽምሎት በኋላ ብፁዓን አባቶች መርቆታል። እንኳን ደስ አሎት። ሽልማት ግን አሎት ከኔ ሸልማለሁ፣ አመጣለሁ። የመጨረሻ ለእናንተ አንድ ደቂቃ ለእናንተ በእውነት ሳትቀሩ እዚህ ቦታ ላይ ለመምጣት ቢያንስ 3 ሰዓት 2 ሰዓት ተኩል ይነዳል። ሁልጊዜ የምትመጡ ሰዎች አሉ። ቶራጎዬ ቤተክርስቲያን ሰንበት ተማሪዎች አምላከ ቅዱሳን እግዚአብሔር ይጠብቃቸው። የጻድቁ በረከት አይለያቸው። እሳቸውም አውቶቡስ ነው ያኔ በአውቶቡስ የመጣሁት ተፈለገ አስቀምጠን በአውቶቡስ የመጣሁት። አሁንም ይሄ ጉዟችሁ እንዳይቀር የዝቋላ ጉዞ ነው። ይሄ ጉዞ ምንጊዜም አይቀርም። እናንተ ምንም ቢመጣ ሆነስ ለበረከት የምንሄድበት አይደል አይደል? ለበረከትም አይቀርም። አሁን ሰው እንደከብ ለምን ነው የሚሄደው? ብዙ አቦ ቤተክርስቲያን እኮ አለ። የማይቀርባቸው ቦታዎች አሉ። ለእኛ ምድረ ከብዳችን ቨርጂኒያ ቢች ነው። ለእኛ ዝቋላችን ቨርጂኒያ ቢች ነው። ሁል ጊዜ እንመጣለን። ይህንን ሁሉ ተሻግራችሁ መታችሁ። ያለፈው ጊዜ በሰው ፊት መቆም ከባድ ነው። እኔ እዛ መላከ ብርሃን አባ ዘውዱ ልጅመን ቤተክርስቲያን ሲገዙ ድሮ ጥሩ ለማኝ ነበርኩ ድሮ እና ልመና ትቻለሁ ወንጌል ለማስተማር ያለብኝ ብዬ ግን እዛ ቤተክርስቲያን ሲገዙ ብልቅ ካልቁነ ነው በ10 ደቂቃ በአንድ 60 ሺህ ብር አካባቢ ሰበሰብና እዛ አዩኝና መላከ ብርሃን በቃ ልመና ትችላለህ እንዲያሉኝና ጠሩኝ። እኔ ግን ብዙ አልችልም ጠፍቶብኛል። ግን ሳታሳፍሩን ያው ስዕሎቹ በሙሉ የዛን ቀን የጠየቀው በሙሉ እንዲተስሎ ወንበሩ እንደሚያድር ወንበር ተገዝቶ እንዲመጣ ምክንያት ስለሆናችሁ ለራሳችሁ አንድ ጊዜ አጨብጭቡ። አምላከ ቅዱሳን እግዚአብሔር በረከት ያድርግልን። መስዋዕት ነው እግዚአብሔር መላከ ጥበባት ዶክተር አባ ገብርኤል ረጅም ዕድሜ ከጤና ጋር ያድልልን፣ ቃለ ሕይወት ያሰማልን፣ ምርቃታቸውም በረከታቸውም ይድረሰን። ከዚህ ቀጥሎ እንግዲህ መላከ አርያም የሀገረ ስብከታችን ዋና ጸሐፊ በትምህርታቸው በመጽሐፍቶቻቸው የምናውቃቸው አባታችን ወንድማችን ናቸው። የእሳቸውን ድምፅ ሳንሰማ ብንሄድ እንደው እግዚአብሔርም ትንሽ ቅር ሊለው ይችላል እና አጭር ደቂቃ ብፁዓን አባቶች፣ ሊቃውንተ ቤተክርስቲያን፣ የተወደዳችሁ የክርስቶስ ቤተሰቦች፣ ክቡር መላከ ብርሃን እንደምን አደራችሁም ዋላችሁም? እንኳን ደስ ያላችሁ። መላከ ብርሃን እንዲሁም ደግሞ የዚህ ደብር ምዕመናን ሁላችሁም ለዚህ ዕለት እግዚአብሔር አምላክ ስላደረሳችሁ እኛም ይህንን ለማየት ስለበቃን እግዚአብሔር አምላክ የተመሰገነ ይሁን። እንኳን ደስ ያላችሁ። እግዚአብሔር ይስጥልን። መቼስ እንግዲህ እስመ ዕጹብ ዕለቴ ነው፣ ምንም ማድረግ አይቻልም። ጊዜ አልቋል እንጂ በጣም ብዙ እነ መላከ ምሕረት አባ ገብረወልድ መልእክት ቢያስተላልፉ እኔ በግሌ ደስ ይለኝ ነበረ። ነገር ግን የጊዜ እጥረት ገጠመን። ብፁዕ አባታችን አቡነ ጴጥሮስ ታውቃቸዋላችሁ። እንግዲህ ምክራቸው፣ ጸሎታቸው፣ ትምህርታቸው ከንባ ጋር የሚያስተላልፉት መልእክት እናውቀዋለን እና ብፁዕ አባታችን ቃል ገብቻለሁ። ቅድም ትናንትና ብፁዕ አባታችን አቡነ ፋኑኤል ተናግረዋል። ቃል ገብቻ አልቀርም ብለው በህመም ላይ ሆነው ነው የመጡት ብፁዕ አባታችን። ስለዚህ አባታችን ስለመጡልን ደስ ብሎናል። እድሜና ጤና ደግሞ ይስጥልን። መንፈስ ቅዱስ አምላክ አምላካችን እግዚአብሔር ምሕረት ብዙ ነው፣ ቸርነት ብዙ ነው። በፍቅር ሰበሰብከን፣ በይቅርታ ይቅር ብለህ በጠባቆት ተጠብቀህ በዚህ ሰዓት እንዲህ ባለ በሚያምር መልኩ እንድናሳልፈው የረዳህን ክብር፣ ምስጋና፣ ውዳሴ ላንተ ይሆንልን። እስካሁን በነበረ ጊዜ ከሌሊቱ ጀምሮ እስካሁን በበረከት ነው ያለ ነው። ስለዚህ በረከትን ስለሰጠህ እናመሰግናለን።
እንደገና ደግሞ በዚህ ያሉትን ሁሉ በበረከት እንድትጎብኛቸው በዓሉን እስከ መጨረሻው ያማረ ሁልጊዜም በዚህ የሚሰጠው አገልግሎት ሁሉ በአንተ ፊት የከበረ እንዲሆን ፈቃድ ይሆንልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። ብፁዕ አባታችን አቡነ ፋኑኤል የዲሲና አካባቢ ሀገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል እንግዲህ አንስቼ እስከታይ በመጥራት ሁላችሁንም ጊዜ ስለሚያጥር አባቶች፣ ካህናት ከክቡር ስራ አስኪያጁ ጀምሮ ያላችሁ ሌሊቱን ሙሉ በማህሌት እንደ መላእክት ያደራችሁ አሁንም ሳትደግሙ ፊት ለፊት እንቅልፉን የጨረሰ ሕፃን መስላችሁ ቁጭ ብላችሁ ልታነትን የምትሉ የሚገርም ብርታትና ኃይል ያላችሁ አባቶች እንዲሁም ደግሞ መዘምራን የምታመሰግኑ ምዕመናን በጉልበታችሁ በገንዘባችሁ እግዚአብሔር የምታከብሩ ሁላችሁ እግዚአብሔር አምላካችን አመሰገን። በአንድ ላይ ሆነን እግዚአብሔር በሰላምታ ልውጥ እናመሰግናለን። እንደምን አላችሁ? እንደምን አደራችሁ ነው? እንደምን አላችሁ? እንደምን አላችሁ ነው? እንግዲህ ሰው ሲደክም ወንበሯ እየሳሳች ነው የምትሄደው። ሹልክ እያሉ የሄዱ ወንበሯ ትሳሳለች እና ብዙ አልቆይም። ከሁለት አንጻር አንደኛ ድካም አለኝ እንትን አለብኝ፣ ሌላም ደግሞ እናንተ ገርማችኋል። ግን አንድ ሰው ሁለት ጊዜ ዝም ይላል ብሏል። ሶስት አድርጌዋለሁ። 3 ጊዜ ዝም ይላል። አንዳንድ ጊዜ አንዳንድ ነገሮች ሲከሰቱ መግለጫ ቃላቶች ይጠፋሉ። ቃላቶች ጉልበት ያጣሉ። ስለዚህ ከመናገር ይልቅ ዝም ማለት ይሻላል ይላሉ። አንደኛ ሰው በጣም ሲያዝን ዝም ይላል፣ ጸጥ ይላል። ሁለተኛ ደግሞ በጣም ሲደሰት ዝም ይላል። አሁን እኔ ደግሞ እንደገና ሲደነቅ ዝም ይላል። የእመቤታችን ዝምታ የመደነቅ ዝምታ ነበር። ዝም እና እኔ በዚህ ዘመን በዚህ ጊዜ በኢትዮጵያውያን የሚደረገው ነገር ቃል የሚወጣዋል የምንሰማቸው ነገሮች አይገባኝም። የምንሰማቸው ነገሮች በቃ እስበሳቸው የሚምታቱ ናቸው። በኢትዮጵያ መከራ፣ ረሃብ፣ ጦርነት፣ መፈናቀል፣ ስደት፣ ጠብ፣ ጭቅጭቅ ጠርተን የማንጨረው ችግር አለ። በውጭ ደግሞ ቤተክርስቲያን መግዛት፣ ማደስ፣ መርዳት፣ ገንዘብ ማውጣት እና ይህ የሆነ ነገር አለው። የሆነ በቃ የሆነ ከእግዚአብሔር የሆነ ነገር አለው። የሆነ እንደዚህ ባይሆን ሊሆን አይችልም። በዚህ ዘመን በዚህ ዓለም ውጥንቅጥ በወጣበት ዘመንና ገንዘብ ደግሞ ከደም ስር በልጦ በሚታወቅበት ዘመን በእንደዚህ በመቶ የሚቆጠሩ በሚሊዮን የሚቆጠሩ ብሮችን አውጥቶ ለእግዚአብሔር ደግሞ አሁን እምነት አያስፈልግም በተባለበት ዘመን በአሁኑ ጊዜ ሌላ ነገር ነው እንጂ ወደ እምነት መሄድ የዋህነት በተባለበት ዘመን እኛ ብልሆቹ ነን። እንዲህ አይነት ነገር መስራት ይሄ ቃል አይገኝለትም እና ደግሞ ኢትዮጵያውያን እናንተ ምዕመናን የምትሰጡት ገንዘብ እንዴት እንደምትሰሩና እንዴት እንደምትሰጡ አውቃለሁ። እኔ ራሴን እዚያ ውስጥ ስለሆነ ያለሁት ምን ያህል ችግር እንዳለበት ህዝቡ እናውቃለን። ግን ለእግዚአብሔር ስብዕት ይሰጣል። ምን ያህል እንደምትቸገሩ አውቃለሁ። ግን ይሰጣችሁ እና ይህንን አድርጋችሁ ይህን ነገር ስለሰጣችሁ ደስታዬ ብዙ ስለሆነ ብዙ ቃል ስለማልናገር እግዚአብሔር ዋጋውን ይክፈላችሁ። የሰራችሁት ነገር ለበረከት ይሆንላችሁ። ይሄ ቤተ ክርስቲያን እውነትን ቤተ ክርስቲያን እንዲሆን ለምድሪቱ በረከት ሰምታችኋል። እነዚህ ሰዎች እኛ በምድራችን እርስ በርሳችን እየተባለን ቤተክርስቲያን እናፈርሳለን። ከሌላ ሀገር መተን ደግሞ ለበረከት ሁሉ እንባላለን። ከሌላ ሀገር መተን ለበረከት ሁሉ ስለመጣችሁልን እናመሰግናለን፣ ስለባራካችሁን እናመሰግናለን። ይሄ የእግዚአብሔር ስጦታ ስለሆነ ይሄ ለዚህ ምድር በረከት እንድንሆን እግዚአብሔር ይርዳል። ይሄ ትልቁ ነገር ከዚህ ሌላ የምንለው ነገር የለም እና ብዙ ወጣችኋል፣ ወርዳችኋል። ምርቃት
ሁልጊዜ ያለፍንበትን ነገር እንድንረሳ ያደርጋል። በዚህ ውስጥ ያለፋችሁ ሰዎች አውቃለሁ። ብዙ ያለመስማማት ቀኖች አልፈዋል። ብዙ የጭቅጭቅ ቀኖች አልፈዋል። ብዙ ውጣ ውረዶች አልፈዋል። ብዙ ስብሰባዎች፣ ብዙ ሌሊቶች፣ የብስጭት የእርስ በርስ ያለመግባባት ቀኖች አልፈዋል። አይገርምም? ያሁን ላልፎ ዛሬ እልላለ። የሚገርም ነገር ነው። ይሄ በስራ ውስጥ የሚገኝ ነገር ስለሆነ የሰራችሁ ሁሉ እንኳን ደስ ያላችሁ። እንኳን በእውነት እግዚአብሔር ዋጋችሁን በዓይናችሁ እንኳን አያችሁት። ሰው ያሰበውን ሲያይ ትልቅ ነገር ነውና እንኳን በዓይናችሁ አያችሁት። በተረፈ እንግዲህ ሌላ ብዙ አይደለም። አሁን ቅድም ብዙ አስተማሪያችን ሲሉ ነበር፣ ዓለም ውጥንቅጥ ውስጥ ነው ያለችው። በተለይም ኢትዮጵያ እንደውም መምህሩ ሲያስተምሩ እኔ ቤተሳይዳ ትባላለች ያቺ በሽተኞች ተሰብስበውባት የነበረችው ቦታ እና እሷ ኢትዮጵያ መስላ ሳየችኝ። ቤተሳይዳ ኢትዮጵያ ማለት እዚያ የነበሩ ሰዎች ሁሉ በሽተኞች ነበሩ። ግን በሽታቸው አንድ አይነት አለ። አንዱ እጁ የሰለለ ነው፣ አንዱ ጋኔን አለበት፣ አንዱ ለምጽ አለበት፣ ሌላው ድንቁርና ነው፣ አንደኛው ልምሾ ሆናል። ብቻ ተጠርቶ የማያልቅ በሽታ እዚያ ውስጥ ነበር። የሚገርም ሁኔታ ክርስቶስ ከዚያ ቦታ ከደረሰ በኋላ ስለዚያች ቦታ አይተናል። ምናልባት በሽተኞቹ በሙሉ ተነስተው አንዱን ሲያስነሳ ሁሉም ደንግጦ ተነስተዋል ብዬ አስባለሁ። ሁሉም ተነስቷል። በቃ እዚያ ያለው አንዱን ሲያድነው ያ 38 ዓመት የቆየውን ተነስ ሲለው እርግጠኛ ነው ሁሉም ደንግጦ ተነስቶ ሄዷል። እዚያ በኋላ እዚያ በሽተኛ አለ ግን አናነብም። መጽሐፍ አይደለም እንደዛ። እግዚአብሔር ይህንን ያደርግ። ምድራችን የፈውስ ምድር በእውነት ልማችንም አልቋል። ልማችን አለቀ። ውስጣችን አንዳንድ ጊዜ እግዚአብሔርን እስክንሟገተው ድረስ ይህን ያንና ያንተ የተለያየ ይላል። አንዳንድ ጊዜ እንደ ኤርምያስ ሙግት ውስጥ ይገባል። እንዴት የሚያልቁት ሕፃናት አታይም? እንዴት የሚራቡት ድምፅ ወደ አንተ መድረስ አቃተው? እንዴት ልጇን ማጥባት አቅቷት ሶፋ የደረቀና ስታነባ እንዴት ካንተ ፊት መቀር መድረስ አቃተው? ስለዚህ ቤተክርስቲያን ስንሰራ እነዚህ ሁሉ እያሰብን እንስራ ነው። ክርስቲያን ስንመጣ የሚያለቅሱ ልጆችን በፊታችን ሊፈስ ይገባል እና ያጥራል። ቃላቶች ይጠፋሉ። የምድራችን ነገር ቤተሳይዳን የጎበኛ አምላክ ምድራችን ይጎብኝልን። እናንተም በእውነት የሰራችሁ እግዚአብሔር ይባርካችሁ። ገንዘብ ያወጣችሁ በገንዘብ በሀሳብ በጉልበት የረዳችሁ ሁሉ እግዚአብሔር ከተትረፈረፈ ጸጋው የተነሳ ሀብታችሁን ይባርክ፣ ሕይወታችሁን ይባርክ። በዚህ ቤተክርስቲያን የሚሰጥ አገልግሎት በእግዚአብሔር በመንበረ ጸባዖት ፊት ቀርቦ ለምድራችን ሰላም የሚያስገኝ ያደርግልን። እግዚአብሔር ይባርካችሁ። አባታችን አቡነ ጴጥሮስ ኒውዮርክ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ ጸሐፊ፣ የተከበራችሁ የሀገረ ስብከቱ ስራ አስኪያጅ ጸሐፊ፣ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ታላቅ በዓል ላይ የተገኛችሁ እንግዶች፣ ምዕመናንና ምዕመናት ሁላችሁ እንደምን ዋላችሁ? እግዚአብሔር አምላክ ክብር ምስጋና ለእሱ ይሁን። ያው ሰዓታችን ሄዷል። እንዲሁም ቅዳሴዋን የይዣት ነው እንጂ ቶሎ አድርጊያት ከዚህ ሰዓት ልትቆዩ ነበረ። ይሁንና እኛ በጊዜ ጨርሰን ያው ሰፊውን ሰዓት ላይ ተጠቅመንበታል። እንግዲህ በቂ ነው የተነገረው። እኔም ማስተላለፈው መልእክት ሁላችሁንም ከአስተዳዳሪው ጀምሮ እንኳን ደስ ያላችሁ ነው። የደስታ ቀን ነው እንደተነገሩ ተደጋግሞ የታላቅ ቀን ነውና ይህ ሁሉ ተሰርቶ ለማየት ያበቃን አምላክ ክብር ምስጋና ለሱ ይሁን። እንግዲህ ቅድም መላከ ብርሃናት ተሾመ ይህን ገጠር ናት ለዲሲ እንደ ጋምቤላ ናት አሉ። እኛ እንኳን ያን ያህል አትርቀንም፣ ለእኛ እንደ ሐዋሳ ናት ብላችኋል።
ከአዲስ አበባ 3 ሰዓት የሚያስነዳው ሐዋሳ ነውና ለእኛችን ሁለተኛ ከተማችን እንደ ሐዋሳ ነው የምንቆጥራት እና ትናንትና በቡራኬው መልአከ ብርሃናት ተሾመ አንዲት ነገር ጠቆም አድርገውኝ እንደ ማመልከቻ ቢጤም እንደ ጥያቄ ቢጤ ነገር አላርገው ነበረ። አሁን ስናየው ይመጥነዋል። ምክንያቱም ይኸው የከተማውም ባለስልጣኖች የሚሳለሙበት ቤተክርስቲያን ነው፣ ደረጃው የጠበቀ ነውና ይህ ቤተክርስቲያን የማነው ደብሩ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ካቴድራል ተብሎ ሊጠራ እግዚአብሔር የተመሰገነ ይሁን። ትልቅ ስራ ነው። ለካቴድራልነት ምንም የሚያንሰው ነገር የለም። ግርማ ሞገሱ ሁሉም የሚሰጠው መንፈሳዊ አገልግሎት የተሟላ ነው። ስለዚህ ወጣ ያሉትን ደግሞ ማበረታታት ይገባል። ደግሞ ይቀጥላል። ወደ ርጭም እንደምንዞራለን ደግሞ ስራውን አይተን እግዚአብሔር ይመስገን። በዓሉ የበረከት በዓል ያደርግልን። በቃሉ አባታችን ከገብረ መንፈስ ቅዱስ ረድኤት በረከት ይክፈለን።
ታቦታቱን እልል ብላችሁ ተቀበሉን። አጅበን መጣን ታቦታቱን እልል ብላችሁ ተቀበሉን። እልልልል እልልልል አጅበን መጣን እልል ብላችሁ ተቀበሉን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላም ስጠን፣ ሰላምን ማጽናልን፣ ኃጢአታችን ይቅር ብለን በሰላም ወደ ቤታችን እንገባ ዘንድ የበቃን አድርገን። አድኖ አርሥቲክሙ ቅድመ አምላክነ በደሉ ሊቀ ጳጳስነ ከመ ይባርክሙ ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት፣ ቤዛም ይሁንካት። ቅድስት ክርስቲያን ጠብቃት። ቅዱስና ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ክርስቲያን ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁ ኃጢአታችሁን ይቅር ይበላችሁ። ሥጋ የመለኮት ሥጋ ስለሚሆን ደግሞ የሕግና
የሥራ እንደሚሆን አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና አጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣ ይጠብቃችሁ፣ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም የእነዚህ ወገኖችህን ንስሐ ተቀበል። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር እኛ ባሮችን እናደርጋለን። ከክፉ ስራ ሁሉ አርቀን በጎ ስራ ሁሉ አድርገን ቅዱስ ሥጋውን ክብደውን የሰጠን ብሩክ ነው። ነሳነ ወዮተረከብነ ለመስቀሉ ለኢየሱስ ያተልዮነ ኩትነስያነ መንፈሳዊ ቡራኬ ያክብራችሁ። እግዚአብሔር ሊባርካችሁ። መንፈሳዊ ቡራኬ ያክብራችሁ። እግዚአብሔር ሊባርካችሁ። በመንፈሳዊ ቡራኬ ያክብራችሁ። በሰላም በጤና ወደ ጌታ ክቡራትና ክቡራት መግቢያው ላይ እንግዲህ እንደነገርናችሁ የምንገኘው ከዲሲ የ2 ሰዓት ተኩል ደቂቃ ራቅ ብሎ የምትኖር ቨርጂኒያ አካባቢ ነው የምንገኘው። የተገኘንበትን ሁኔታ ቅድም መግቢያ ላይ ገልጸንላችኋል። እንግዲህ ደግሞ እዚህ ካሉ ምዕመናት፣ ካህናት እንዲሁም ደግሞ መዘምራን ጋር ትንሽ ቆይታ ይኖራል። ባልናችሁ መሰረት የመጀመሪያው እንግዳችን እንተዋወቀ። የማነ እሸቴ ይባላለሁ። በኖርፎልክ ቨርጂኒያ መካነ ሕይወት አቡነ ገብረ መንፈስ ቅዱስ በቅድስት አርሴማ ቤተክርስቲያን በሰንበት ትምህርት ቤት አገለግላለሁ። በጣም ጥሩ። ስለ ዛሬው ስለተገኘንበት በዓል ትንሽ ነገር ንገረን። ይሄ በዓል ትልቅ የሚያደርገው ነገር አንደኛው ለ10 ዓመት ያህል ይህን ቤተክርስቲያን ገዝተን ስንገለገል ቆይተን 10 ዓመት ሆነን እና ይሄ ድርብ በዓል ነው። አንደኛው 10ኛ ዓመታችንን የምናከብርበት ነው። ሁለተኛው የአቡነ ገብረ መንፈስ ቅዱስ በዓላቸው ነው። ሁለቱን ድርብ በዓል አድርገን ነው የምናከብረው። ዛሬ ይሄ ቤተክርስቲያን እድሳት ለረጅም ወራት ሲታደስ ቆይቶ ነበርና ቤተክርስቲያን ጊዜያዊ ቤተክርስቲያን አድርገን የምንገለገለው አፕስቴር ነበረ እና እዛ ነበር የምንገለገለው። ዛሬ ወደዚህ ታቦቱን ያስገባንበት ቀን ነው እና መንፈስ ቅዱስን በዓል እናከብራለን። ይሄ ነው ሁለት ድርብ በዓል ነው። በእውነት ደስ የሚል ጊዜ ነው። እንደምታዩት ቤተክርስቲያናችን በጣም ያምራል። እኔ እንዳውም አሜሪካን ሳይሆን አገር ቤት ገዳም ውስጥ ያለን እስከሚመስል ድረስ ነው። ሰዎች ተደምመውበታል። በእውነት በጣም ደስ ይላል። እንደምታዩት እንግዲህ እንዳልከው አንተ ቤተክርስቲያኗ እንግዲህ 10 ዓመታት ሆኗታል። እንግዲህ በዚህ 10 ዓመታት ውስጥ የነበረው አስቸጋሪና መልካም መንገዶች ምንድን ናቸው? ተከፍሎ አልቋል? በጣም በሚገርመው ሁኔታ የዛኑ የገዛን ዕለት ነው ተከፍሎ ያለቀው። ፔድ ኦፍ ነው። ጥቂት ግን ትጉህ የሆኑ ህዝብ እዚህ አካባቢ በእውነት በጣም እጅግ አድርጌ የሃምተር ሮድስ ይባላል 7 ከተሞች ናቸው እዚህ አካባቢ። ይሄ ግን ኖርፎልክ ቨርጂኒያ ይባላል። ይሄ ቤተክርስቲያኑ ያለው ኖርፎልክ ቨርጂኒያ ውስጥ ነው። ግን ምዕመኑ በሃምተር ሮድስ በ7ቱም ከተሞች ያሉት ምዕመን ናቸው እና አንድ ቤተክርስቲያን ያለን በጣም ትንሽ ነን። ግን ደግሞ በሚገርም ሁኔታ እንደ አንድ ሰው ሆኖ በደንብ አድርገው ነው በእውነት ከልባቸው ነው የሚያገለግሉት። በአጋጣሚ የሃምተር ሮድስ የዚህም ቤተክርስቲያን ምዕመናን እጅግ አድርጌ ላመሰገን እወዳለሁ። የዛሬ 10 ዓመት ጀምሮ ምን ያህል ታስታውሳለህ? ምን ያህል ነበራችሁ? የዛሬ 10 ዓመት መጀመሪያ ቤተክርስቲያን ከመቋቋሙ በፊት በፌሎሺፕ ነበር። ቤተክርስቲያን አልነበረም እና ኒፖር ኒውስ አካባቢ ቤተክርስቲያን
ተጠግተን እንጠቀም ነበር። ከዛ በኋላ ወደ ቤተክርስቲያን ቋሚ ካህን አልነበረንም። ቋሚም ዲያቆናት አንድ ዲያቆን ነበረ፣ ዲያቆን ሰለሞን ይባላል። እግዚአብሔር ይስጠው። በአጋጣሚ ላመሰግነው እፈልጋለሁ። በጣም ጥሩ አስተማሪና ጥሩ ዲያቆን ነበር እና አባቶች ነበሩን፣ ግን በቋሚ አልነበሩም፣ እየተመላለሱ ያገለግሉን ነበር። ከዛ በኋላ ምእመኑ በርከት እያለ ሲመጣ ወደ ቤተክርስቲያን ተቀየረ ማለት ነው እና እሱ ፕሮባብሊ 13-14 ዓመት አካባቢ ይሆነዋል። ይሄንን ከገዛን 10 ዓመታችን ነው። ግን ወደ ቤተክርስቲያንነት ሲቀየር ማለት ነው ስሙ መጀመሪያ ስሙ ሲመሰረት የኒውዮርኩ ሀገረ ስብከት ጳጳስ እሳቸው መጥተው ነው ዳግማዊ ዝቋላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ብለው ሰየሙት። ከዛ በኋላ ያው የተለያየ ቅድስት አርሴማ መጣ። ያው አባታችን ተባብረው ደክመው ያው ቅድስት አርሴማን አመጡልን። ቅዱስ ጴጥሮስ ወቅዱስ ጳውሎስ መጡ። አሁን 3 ጽላት ነው ያለን እና የመጀመሪያው እንደዛ ነበር። ቤተክርስቲያኑ ከሪችመንድ ወደዚህ ከትልቋ ደግሞ ብዙ ኢትዮጵያኖች ካሉበት ከቨርጂኒያ ማከል እንግዲህ ብቸኛ ቤተክርስቲያን ናት፣ በተለይም በዚህ አካባቢ ላሉ ኢትዮጵያኖች ወይም ኤርትራኖች እና ቅድም እንዳልከው አንተም ደብረ ዘይት ላይ እንግዲህ በየዓመቱ ዝቋላ አቦ ሲከበር በጣም ብዙ ህዝብ ይሄዳል። ዲሲ፣ ሜሪላንድ፣ ቨርጂኒያ እንዲሁም አቅራቢያ ከተሞች ላሉ ሰዎች ደግሞ ይሄንን ልክ ከከተማ ወጥተው እንደሚጎበኙት በተለይም ደግሞ ቨርጂኒያ ቤት ብዙ ጊዜ ሰዎች ሰመር ላይ ይመጣሉ። እዛም ሲመጡ እቺ ቤተክርስቲያን ጎብኝተዋት እንደሄዱ ጥሪ አድርግ። አዎ በእውነት ይሄን ቤተክርስቲያን መታችሁ እንድታዩ እንጋብዛችኋለን። ለየት ያለ ነው። የፈውስ ቦታ ነው። ጸበል አለን። አሁን ሰዎች መጥተው ለሳምንት ቆይተው ተጠምቀው ይሄዳሉ እና ጸበል አለን። የፈውስ ቦታ ነው። በጣም እጅግ ገዳም ይሄ የመጣችሁ ነው የሚመስለው ብታዩት። ቤተክርስቲያኑ መታችሁ ምእመኑ በጣም ሰው ተቀባይ ነው። እግር አጥቦ ነው በእውነት ምስክር አባቶች ሲመሰክሩ ነበሩና ከዚህ በፊት እና ምእመኑ በጣም እንግዳ ተቀባይ ነው። መታችሁ ይሄን ቤተክርስቲያን ጎብኙት። በጣም ደስ ይላል። የፈውስ ቦታ ነው። ጸበል አለን። በአባቶች ተመርቃችሁ ደስ ብሏችሁ ነው የምትሄዱት። አንድ ነገር ያልነገርኩ ነገር አለ። ይሄ ቤተክርስቲያን ከመሆኑ በፊት የዚህ አካባቢ ወጣቶች ተሰብስበን እንበል ከዲሲ ካህናት እያመጣን እንገለገል ነበረ። አንድ ሰው ያመጣል፣ ቅዳሜ ሄዶ አንድ ሰው ያመጣል፣ እሁድ ደግሞ ቅዳሜ ሄዶ እሁድ አገልግለው ሲጨርሱ አባቶችን ከቤተክርስቲያን ጠብቀን እናመጣና ኪዳን እናደርጋለን። 1 ፒኤም ኪዳን ይሆናል። ልክ 3 ፒኤም አንድ ደግሞ ይዞ ይመልሳል። እንደዚህ ያደረግን ነው ይሄን ቤተክርስቲያን ወደ ቤተክርስቲያን ያደረግነውና በእውነት አሁን እንደዚህ ሆኖ ስናይ በእውነት ብዙዎቹ እንዳውም ያለቅሳሉና በጣም ደስ ይላል። እኛ ለልጆቻችን ጥሩ ነገር አሳልፈን ብንሄድ ምንም ነገር መስዋዕት አድርጎ ለልጆች አሳልፈን እንድንሄድ ቤተክርስቲያን ደግሞ ተተኪ ትውልድ ይሄ የሚገርም ይሄ ቤተክርስቲያን ተተኪ ትውልድ አጥቶ ነው ስንገዛው። ቤተክርስቲያን ነበር በፊትም የዚህ ሀገር ቤተክርስቲያን ነበርና ተከታይ አጥተው ነው የሸጡት። እኛ ደግሞ እንደዛ እንዳይሆን ልጆች እናስተምራለን። በጣም ጎበዝ እና ልጆች ይማራሉ። ተተኪ ትውልድ ዲያቆናትም የተማሩ እየደረሱልን ነው። እግዚአብሔር ይመስገን። እንደው ከብዙ ባጭሩ እን ያህል ቀረ የምትለው ካለ? ቀረ የምለው ነገር አባቶቻችን 3 ካህናቶች አሉ፣ ዲያቆናት 5 አሉ። በእውነት እጅግ አድርጌ ላመሰግናቸው እወዳለሁ።
በጣም ጥሩ አገልግሎት ነው የሚሰጡን እና የካህናቶቹን ዲያቆናቶቹን እንዲሁም የዚህ ቤተክርስቲያን ምእመንን በሙሉ እጅግ አድርጌ በእኔና በሰንበት ትምህርት ቤታችን ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን ላደረጋችሁልን። እናንተም ከሩቅ መጣችሁ ይሄን ቤተክርስቲያናችንን በዓለም ለማሳወቅ ላደረጋችሁ ጥረት እግዚአብሔር ድሩን ይስጣችሁ። እግዚአብሔር ይስጥልን። አመሰግናለሁ። አሜን። አመሰግናለሁ። ተመልካቾች ፕሮግራማችን አላለቀም። ከሌላ እንግዳ ተመልሰን እንመጣለን። ሁሌም እንደምንለው ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ኑ። በጎነት ከፍ ያደርጋል። በጎነት መልሶ ይከፍላል። በጎነት የመንፈስ እርካታ ይሰጣል። የምሳሌ ግብረሰናይ ድርጅት በአትላንታ ሁለተኛውን ዙር የምሳሌ የበጎነት ቀን ኤፕሪል 6 ቀን 2025 በክላርክስተን ኮሚኒቲ ሴንተር አዳራሽ በተለያዩ ዘርፎች በጎ ሰርተው ያለፉትን ሊዘክር ያሉትን ደግሞ እውቅና ሊቸር ሊሸልምና ሊያመሰግን የዘመን ተሻጋሪ ባለሙያን የክብር ካባ ሊያጎናጽፍ በሃይስኩል ከፍተኛ ውጤት ያመጣን ተማሪ ሊሸልም ዝግጅቱን አጠናቋል። ዝግጅቱ በጎነት ይዜምበታል፣ በጎነት ይነግስበታል፣ ኢትዮጵያውያን በፍቅር ይናኙበታል። የኪነ ጥበብ ሥራዎች መድረኩን ያደምቁታል። የነገ ቢንያሞችን ዛሬ የምንፈጥርበት የበጎነት ቀን ነውና በዕለቱ ከኛ ጋር እንዲያሳልፉ ተጋብዘዋል። በጎነት ለራስ፣ በጎነት ለቤተሰብ፣ በጎነት ለሀገር። ኤፕሪል 6 2025 ከ4 ፒኤም ላይ አይቀርም። አድራሻ ክላርክስተን ኮሚኒቲ ሴንተር። ምሳሌዎችን በማመስገን ምሳሌዎችን እንፍጠር። ተመልካቾች ተመልሰን መተናል። እንግዲህ እንደተመለከታችሁት በጣም ደስ የሚል በጣም በሞቀ ሁኔታ እየተከበረ ያለ በዓል ላይ ነው። እንግዲህ በየመሃሉ ደግሞ ከእንግዶች ይኖራል። ከእንግዶቻችን መካከል እንግዲህ አባታችን ስላገኘሁት እጅግ ደስ ብሎኛል። እንተዋወቁት፣ የዚህ ቤተክርስቲያንም የሥራ ድርሻዎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ሁሉን ማድረግ የማያቅተው ሁሉን ማድረግ የማይሳነው ሁሉን ማድረግ የሚቻለው አምላካችን እግዚአብሔር እናንተንም እኔንም ሁላችንንም በሕይወት በጤና ጠብቆ ለዚህ ለታላቁ ዕለት ለታላቁ ቀን ስላደረሰን ክብርና ምስጋና ይግባው። አሜን። እኔ መልአከ ብርሃን ቀሲስ ተሾመ ዮሐንስ እባላለሁ። በዚህ ቦታ በዚህ ደብር የአገልግሎት ድርሻዬ የደብሩ አስተዳዳሪ ነኝ። እንግዲህ ከ10 ዓመት በላይ እንደሆነ ሰማን። እርሶ ምን ያህል ዓመት ቆዩ እዚህ? እኔ አሁን የሚቀጥለው ሚያዝያ 23 ቀን 16 ዓመት ይሆነኛል። ከቆርቋሪም አንዱ ነታ? ከቆርቋሪ አንዱ አይደለሁም። ቤተክርስቲያኑ የተመሰረተው እኔ ከመምጣቴ በፊት ነው። ነገር ግን በዛ ጊዜ ያው የደብሩ የራሱ ካህን አልነበረውም። ጽላት ነበረ። ታቦቱ ሌላ ቦታ በውሰት ወይም ባደራ በዲሲ አካባቢ በምትገኘው በማህደረ ስብሐት ቅድስት ልደታ ለማርያም ቤተክርስቲያን እዛ ባደራ ተቀምጦ ነበር። እኔ ስመጣ ለምን እዚህ ያሉት ምእመናን የራሳቸው ቋሚ ካህን ስላልነበራቸው ታቦተ ሕጉን የሚረከብ ካህን ስላልነበረ ታቦቱ በሌላ ቦታ ነበረ እና የቤተክርስቲያኑ አመሰራረት እንደተረዳሁት በ2001 በኢትዮጵያ አቆጣጠር በ2001 ዓመተ ምህረት ነው የተመሰረተው። እኔ እስከመጣበት ጊዜ ድረስ ቤተክርስቲያን የሚል አልነበረም። ያው ፌሎሺፕ ያው ማህበር በሚል ተመስርቶ ነገር ግን ምእመናን እንደዚህ እየተሰባሰቡ ቁጥራቸው ጥቂት ነበር፣ ስርዓት አምልኮ ይፈጽሙ ነበር። እኔ ከመጣሁ በኋላ ግን ያው ቋሚ ካህን ስለተገኘ ያን ጊዜ የሀገረ ስብከታችን ሊቀ ጳጳስ ያሁኑ የባህር ዳር እና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ አብርሃም ነበሩ የዛ ጊዜ። ስለዚህ ብፁዕ አቡነ አብርሃም ኢትዮጵያም እያለሁ በተለያየ አድባራት እንደዚሁ ሳስተዳድር ያውቁኝ ነበረ እና
እንደመጣሁኝ ይሄን ቤተክርስቲያን እንዳገለግል እዚህም ያሉ ምእመናን ከመምጣቴ በፊት እኔ እንድመጣ ፈቃደኞች ነበሩ። እነሱ ናቸው የተቀበሉኝ እና ደብሩን ግን በአስተዳዳሪነት እንዳገለግል ደግሞ ስርዓተ ቤተክርስቲያን በጠበቀ ሁኔታ ብፁዕ አቡነ አብርሃም ደብዳቤ ሾሙኝ ማለት ነው። በዛ መሰረት እንግዲህ ከ2009 በዚህ ሀገር አቆጣጠር ወይም ደግሞ በኢትዮጵያ አቆጣጠር 2001 ዓመተ ምህረት በኢትዮጵያ አቆጣጠር በፈረንጆቹ ደግሞ 2009 ዓመተ ምህረት እንግዲህ እኔ ሜይ 2 ጀምሮ የዚህ ቤተክርስቲያን አስተዳዳሪ ሆኜ እስካሁን ድረስ እያገለገልኩ እገኛለሁ። በጣም ጥሩ። ስለ ዛሬው ፕሮግራም ደግሞ ንገሩን። ቅድም መጀመሪያ ስንገባ ከላይ እንግዲህ ታቦታቱ የነበረትን ቦታ አይተናል። አሁን ደግሞ ይሄው እንደዚህ በአማረ መልኩ እዚህ ቦታ ተዘጋጅቶ ነው የገባችሁትና ስለሱም ትንሽ ነገር ብሉን። ወደዚህ ወደ ዛሬው በዓል ከመሄደ በፊት ቅድም ያልጠቀስኩት አለ። ያው ይሄ ቤተክርስቲያን የተመሰረተው በዚህ ሀገር በተለይ በዚህ በካሪቢያን ደሴቶች የሚታወቁ ትልቅ አባት ነበሩ፣ አቡነ ይስሐቅ የሚባሉ እናንተም ታውቋቸዋላችሁ ይመስለኛል። እሳቸው ናቸው ይሄንን ቤተክርስቲያን የመሰረቱት። በእርግጥ በዛ ጊዜ ሲመሰረት የነበሩ በህይወት የሌሉ ዛሬ አሉ። በተለይ በጣም ታሪኳ በጣም የሚጠቀስ አንዲት እናት ወይዘሮ ሳካሜለሽ የምትባል በህይወት የለችም፣ ግን ከሌሎቹ ምዕመናን ጋራ በግንባር ቀደም ይሄን ቤተክርስቲያን እንዲመሰረት ትልቅ ጥረት አድርገዋል እና ሲመሰረት ይሄንን ቦታ ዳግማዊ ዝቋላ መካነ ህይወት አቡነ ገብረ መንፈስ ቅዱስ ተብሎ ነው የተመሰረተው። እንግዲህ ስሙንም ከስሙ ልነሳ ብዬ ነው። እንግዲህ እኔ ስመጣ ይሄ ቤተክርስቲያን የራሱ ቤተክርስቲያን አልነበረው። ስትመጡ እዚህ ታናል ተሻግራችሁ ነው የመጣችሁት። ከታናል ማዶ አንድ ጥንታዊ የሴንት ፖል የሚባል የካቶሊክ ካቴድራል ነበር እና እዛ ነበር የምናገለግለው። የተሟላ አገልግሎት አልነበረም እዛ እና እዛ ሆነን በጣም በሚያሳዝን ሁኔታ ንዋያተ ቅድሳቱ ታቦተ ሕጉ እኔ ከተረከብኩትም በኋላ አቀማመጡ በእውነቱ ክብሩን ያልጠበቀ የንዋያተ ቅድሳቱን ማቀማመጥ ስርዓተ ቤተክርስቲያንን ያልጠበቀ የኛ አልባሳት የኛ ዕቃዎች እንዴት እንደሚቀመጡ እናውቃለን እና ያ የሚያሳዝን ነበር በእውነት። እኔ በኢትዮጵያ እንደዚህ አይነት አላየሁም እና እዚህ ስመጣ ልቤን በጣም ይሰብረው የነበረው የዛ ሁኔታ ነበር። ስለዚህ ያንን ሳይ በጣም እያዘንኩ እዚህ ያሉትን ምዕመናን ቁጥራቸው ዛሬ ትንሽ በርከት ብለዋል። የዛ ጊዜ ግን በጣም ትንሾች ናቸው። ቤተክርስቲያን እንዲኖረን ያስፈልጋል በሚል ተነጋገርን። በእውነቱ ምዕመናኑ ያው ቅድም ብፁዕ አባታችን አቡነ ፋኑኤል እንዳሉት ቁጥራቸው ትንሽ ነው። ነገር ግን ጥቂት ቢሆኑም በጣም ቤተክርስቲያናቸውን የሚወዱ ሃይማኖታቸውን የሚወዱ ስለነበሩ እነዛ ጥቂቶቹ ከዛ ከኪራይ ቤት ለመውጣት ለምን ብዙ ስቃይ ነበር። አገልግሎት ስናገለግል አርብ ማታ ሌሊት ሄደን መጋረጃ እንሰራለን። ጠዋት አገልግሎት ደግሞ እንጨርስና እንደገና እናፈርሳለን። አንዳንድ ጊዜ ቶሎ ውጡ ይሉናል። ያንን ዕቃቸውን መልሰን በነበርንበት ቦታ ለማስቀመጥ አስቀድመን ዕቃውን ከማንስታችን በፊት ወይ ቪዲዮ መቅረጽ ነበረብን ወይ ደግሞ ፒክቸር ፎቶግራፍ ማንሳት ነበረብን። በማግስቱ ያንን የነሱን ዕቃ ወደዛ ቦታ ለመመለስ ቪዲዮ ማየት ነበረብን፣ ፎቶ ማየት ነበረብን እና ትንሽ አስቸጋሪ ጊዜ ነበረ። ከዛ ለመውጣት እንግዲህ መቻል ነበረብን። አጋጣሚ ሆኖ ኒውፖርት ኒውስ አካባቢ አንድ አነስ ያለ ቤተክርስቲያን ገዝተን ነበረ፣ ግን ፈቃድ እግዚአብሔር አልሆነም። ያ ቦታ በአንዳንድ ምክንያቶች ሳይሳካልን ቀረ። ግን ለበጎ ነው፣ እውነት ነው፣ ለበጎ ነው። ከዛ ሳንውር ሳናድር በአንድ ወር ውስጥ ይህን ቤተክርስቲያን አገኘ። 2013 በሰኔ ወር ላይ በእኛ 2006 ዓመተ ምህረት ይህን ቤተክርስቲያን ገዛን ማለት ነው እና ስንገዛው በጣም ቤተክርስቲያኑ የተጎዳ በጣም የተጎሳቆለ ዝናብ ያለማቋረጥ የሚፈስበት ለብዙ ጊዜ የተዘጋ ነበርና ያንን ቤተክርስቲያን ቁጭት ስለነበረ ከዛ ቦታ ለመውጣት ያንን ቤተክርስቲያን ከገዛን በኋላ ከተረከምን በኋላ ከሰኔ ጀምሮ እስከ
መስከረም ወር መጨረሻ ድረስ ወደ 4 ወር በላይ 24 ሰዓት በጣም እጅግ የቆሸሸ ነው ቤተክርስቲያኑ። በጣም ያስጠላል፣ በጣም ይሸታል። ያንን 24 ሰዓት ማለት ይቻላል ምዕመናኑ ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውን በዛ መልኩ አድሰን መቅደሱንም ያው ሪሞዴል አድርገን ያው ለጊዜው ከዛ ቦታ መውጣት ወተን የራሳችን በነፃነት ማገልገል ጉጉት ስለነበረ በዛ መልኩ አሳድሰን ገባን። እንግዲህ ከዛ ጊዜ ጀምሮ ልዩ ልዩ ስራዎች እየሰራን በሮች ቀይረናል። በሙሉ የቤተክርስቲያኑ በር በሙሉ ተቀይሯል። ጣራ አዲስ ጣራ ቀይረናል። ሌሎች ሳውንድ ሲስተሙን ቀይረናል። ምንጣፍ አዲስ ነው እና የመሳሰሉትን እየሰራን ቆየን ማለት ነው። እና አሁን 10ኛ ዓመታችን ሲደርስ 10ኛ ዓመታችንን ማክበር አለብን። በ10 ዓመት ውስጥ እግዚአብሔር የረዳንን ያገዘንን ለዚህ ያደረሰንን አምላክ በ10ኛ ዓመታችን ላይ ማመስገን አለብን ብለን ተወያይተን ተነጋግረን ወስነን በዓላችን ለማክበር ወሰን ማለት ነው። ድርባል ግን ይሄን በዓል በባዶ ማክበር የለብንም። ይሄን ቤተክርስቲያን ማደስ አለብን። ዝም ብለን ማክበር ሳይሆን ቤተክርስቲያኑን አድሰን በጣም ግሩም የሆነ ስርዓተ ቤተክርስቲያንን የጠበቀ እውነተኛ የሆነ ቤተ መቅደስ እውነተኛ የሆነ ቤተክርስቲያን ሊኖረን ይገባል። ይሄን ከዛሬ 8 ወር በፊት መተህ ታየው ኑሮ እውነት ቤተክርስቲያን አይመስልም ነበር፣ ግን እናገለግልበት ነበር። ቤተክርስቲያን የሚያስመስለው ውስጡ ያለችው መንበር ብቻ ናት። ከዛ ውጭ ያለው በቃ ተራ አዳራሽ ነው የሚመስለው። እና ይሄንን ስራ ሰርተን በዓሉን ማክበር አለብን ብለን ወስነን ወደ ስራው ገባን ማለት ነው። እንግዲህ ምንም ገንዘብ ሳይኖረን ነው ወደ ስራው የገባ ነው። መቼስ እግዚአብሔር ባዶውን የሚሞላ የጠመመውን የሚያቃና ታሪክ የሚቀይር አምላክ ነው ማለት ነው። እና ይሄውና እንግዲህ በዚህ በ8 ወራት ውስጥ በሚገርም ሁኔታ ይሄ መቅደስ በዚህ መልኩ ተሰራ። እንደገና መንበሩ በጣም የሚገርም ድንቅ የሆነ መንበር የብፁዓን አባቶች ቅዱስ ፓትርያርኩን ቢመጡ ሊያርፉበት የሚችል መንበር፣ አትሮንስ፣ ልዩ ልዩ ቅድም ብፁዕ አባታችን እንደተናገሩት የመጾር መስቀሎች፣ የታቦት ማስቀመጫዎች፣ የእጅ መስቀሎች ከኢትዮጵያ ወደ $30,000 አካባቢ ከነ ትራንስፖርቱ የፈጀ አሰርተን እንደገና ቅዱሳን ስዕላቱ አንድም ስዕል አልነበረው። ይሄው ቅዱሳን ስዕላቱ በዚህ መልኩ አስለን ኤሲ ሲስተሙንም አሻሽለን ሌሎች ነገሮች በቃ በአጠቃላይ ወደ $170,000 በላይ ወጪ አድርገን ያውም እዚህ የሚያገለግሉ በጣም ጎበዝ ልጆች አሉ፣ ዕውቀት ያላቸው የሚገርም ዕውቀት ያላቸው የእጅ ሙያ ያላቸው ጭንቅላት ያላቸው ልጆች አሉና የነሱ ዕውቀት ወደ ገንዘብ ሳይተመን ማለት ነው የሰሩ ስራ በጣም ብዙ ስራ በገንዘብ ቢተመን $30,000-40,000 በላይ የሚሆን ብዙ ስራዎች ሰርተዋልና የነሱ ሳይተመን $170,000 በላይ ወጪ ተደርጎበታል። ይሄ ቤተክርስቲያን መሰረት አዲስ ወንበር ነው የነበረው። ወንበር በቃ ድሮ በቃ ለዚህ ቤተክርስቲያን ይሄ ቤተክርስቲያን ከ100 ዓመት በላይ የሆነው እና የቆየ ለ3 4 5 ሰው አያነሳውም አንዱን ወንበር። በጣም ሐሳቡን የጣለ ወንበር ነው እና ያንን ወንበር መቀየር ነበረብንና እርግጥ እንደው ይሄ ወንበር እንደው መቀየር የለበትም ምናምን የሚልም እንትንም ነበረ። ነገር ግን ያው መቼስ አምነህ ትሰራለህ አይደል? ለሚያምን ሁሉ ይቻላል ይላል እግዚአብሔር ቃልና እግዚአብሔርን አምነን እኛ ነህምያ አንድ ቃል ይናገራል። እኛ ባሪያዎቹ እንሰራለን እግዚአብሔር ያከናውናል ይላልና እኛ በእውነት በሙሉ ኃይላችን ተሰማራን።
እግዚአብሔር የራቀውን አቀረበ፣ የቀረበውን አስተካከለ፣ ትንሹን አበዛ። የማይታመን ስራ እዚህ ቦታ ላይ እንዲሰራ ተደረገ እና ዛሬ ያው እንግዲህ እናንተ በእውነት እድለኛ ናችሁ። ቸርቢ እውነት ነው። ይሄ ሚዲያ እውነት ነው። እድለኛ ለመጀመሪያ ጊዜ እንግዲህ ሚዲያ እኛ ጋር ሲመጣ የመጀመሪያ ናችሁ እናንተ በጣም እድለኞች ሚዲያዎች ናችሁ። ተባርካችኋል። አሜን። ጻድቁ አባት በጣም ትልቅ አባት ናቸው። ገብረ መንፈስ ቅዱስን ታውቃላችሁ። እውነት ነው። ቅዱስ ጴጥሮስና ቅዱስ ጳውሎስ ደግሞ እዚህ ጽላታቸው አለ። ሐምሌ ወር እናከብራለን። ሐምሌ ላይ ቅድስት አርሴማ ለመጀመሪያ ጊዜ በሰሜን አሜሪካ ታሪክ የመጀመሪያዋ ጽላት የኛ ጽላት ነው። ብፁዕ አቡነ ዘካርያስ የኒውዮርክ ሀገረ ስብከት ሊቀ ጳጳስ የነበሩት አባት ደገኛው አባት በብፁዕ ቅዱስ አቡነ ተክለ ሃይማኖት ከተሾሙት የመጀመሪያ ጳጳሳት አንዱ እሳቸው ናቸው። ብዙዎቹ አልቀው እሳቸው ናቸው ዛሬ የቀሩት። ሁለት ጳጳሳት ብቻ ናቸው የቀሩት። ብፁዕ አቡነ ማትያስና ብፁዕ ቅዱስ አቡነ ማትያስና ብፁዕ አቡነ ዘካርያስ ብቻ ናቸው የቀሩት። ሌሎቹ በሙሉ አልቀዋል። እና እኛ አባት አምጥተው በብፁዕ አቡነ የዛ ጊዜ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ አብርሃም ነበሩ። በብፁዕ አቡነ አብርሃም ፈቃድ ብፁዕ አቡነ ዘካርያስ ከኒውዮርክ መጥተው ባርከው ያስገቧት የመጀመሪያ ጽላት ይችላል። በዚህ መልኩ እንግዲህ የቤተ ክርስቲያን እንደዚህ እያለ እዚህ የደረሰ ቤተ ክርስቲያን ነው። ዛሬኛ ለኔ በግሌ እዚህ ያሉ ምዕመናን፣ ቀሳውስቱ፣ ዲያቆናቱ እዚህ ለምናገለግል ሁሉ ፍጹም የሆነ የደስታችን ቀን ነው እና እግዚአብሔር ለዚህ ስላደረሰን ስላበቃን የምናመሰግንበት አንደበት የለን። በእውነቱ ከዚህ በላይ እኔ በበኩሌ ከዚህ በኋላ በእውነት ሞት አልመኝም፣ ግን ብሞት አይቆጨኝም። በጣም ማየት እንፈልገውን አይቻለሁ። በሌላ አድባራት ሲሄድ ሄዳለሁ። ብዙ ቦታ ላይ ይቆጩ ነበር። በጣም እቆጫለሁ። አንዳንድ ነገር አይና ወደዚህ ስመለስ እየቆዘምኩ ነው የምመለሰው። እዚህ የለም እያልኩ ማለት ነው እና በጊዜው ጊዜ ግን እግዚአብሔር ለሁሉም ጊዜ ያለው ጊዜ ገቢር ለእግዚአብሔር ነው። የምፈልገውን ነገር የምመኘውን ነገር እዚህ ቦታ ላይ አሳይቶኛል። እንኳን ደስ ያለው። አሜን። በዚህ 10 ዓመት ውስጥ የነበረው ቻሌንጅ ምንድነው? ከገንዘብ ውጪ ምን ነበር አስቸጋሪ ሁኔታ? እኔ ቻሌንጅ ቁጥር መች ምን ቁጥር እሱንማ ምን ተቆጥሮ ያልቃል? ያው ለካህን አገሩ አስቸጋሪ ነው። ካህን ስራው አንድ ነው። ካህን ማገልገል ብቻ ነው ያለበት እና ካህን ከአገልግሎት ውጪ ሌላ ነገር ሊያደርግ አይገባውም። የካህን ስራ ማገልገል ነው። በቃ ራሱ የክህነቱ ትርጉም ተክህነ አገለገለ ነው። ካህን ማለት አገልጋይ ማለት ነው። ነገር ግን ካህን ይህንን ዓላማውን ትቶ ወደ ሌላ ቦታ ሲሄድ ለኑሮው ሲጨነቅ፣ ለሚበላው ሲጨነቅ፣ ለሚጠጣው ሲጨነቅ፣ በተለይ ቄስ ሲሆን ልጆች አሉት ሚስት ያለችው እና ልጆች ለማሳደግ ምን ለማለት ይጨነቃልና አገልግሎቱ ይከፈላል። ሙሉ አይሆንም እና እንደዚህ አጽንኦ በዓት አድርጎ ማገልገል ከባድ ነው። ምክንያቱም ምን ይላሉ አንዳንዶች እኛ እኮ የመጣ ነው ያው ለገንዘብ ነውና ለምንድን ነው አንድ ቦታ ላይ ሆነን መከራችን የምናየው የሚሉ አሉና አጽንኦ በዓት ጥሩ ነው። አጽንኦ በዓት የምትመኘውን እንድታይ ያደርጋል። ግን እዚህም እዛም ስትል ምንም ስራ ሳትሰራ ይሄ እግረ ተማሪ የሚባል አለ በትምህርት ቤት። እግረ ተማሪ፣ ልበ ተማሪ የሚባል አለ፣ እግረ ተማሪ የሚባል አለ እና እግረ ተማሪ አንድ ወር ትምህርት ቤት ይሄዳል። ምንም ሳይዝ ደግሞ ይሄዳል። እዛ ይሄዳል። ምንም ሳይዝ እንዲሁ እድሜ ልኩን ከርታታ ሆኖ ይቀራል እና ይሄ ተማሪ ምን ይባላል? እግረ ተማሪ። ልበ ተማሪ ማለት ደግሞ ከመምህር ጋር ቁጭ ብሎ ረሃቡንም ጥሙንም ችሎ ይማራል። የቅኔ፣ የአቋቋም፣ የድጓ፣ የቅዳሴ፣ የመጽሐፍተ ሐዲሳት፣ የመጽሐፍተ ብሉያት፣ የመጽሐፍተ መነኮሳት ሊቅ ሆኖ ይወጣል ማለት ነው።
ስለዚህ አንድ ቦታ ላይ ጠንክሮ ማገልገል በተለይ ለቤተክርስቲያን አገልጋይ የሚመኘውን የማየት እንትን ይኖረዋል እና ይሄንን አይቻለሁኝ። ሌላው ደግሞ እዚህ ያሉ የሚያስደስተው ነገር ምንድነው? ምዕመናኑ እዚህ ያሉት ምዕመናን ቅድም እንዳልኩ ነው። በጣም በዚህ አካባቢ ያለው ህብረተሰብ በሌላ አካባቢ የሌለ በጎ ነገር አለ። እዚህ ህዝቡ እንደ አንድ ቤተሰብ ነው የሚታየው። በደስታ ይሁን በሐዘን ይሁን እንደ አንድ ቤተሰብ ይታያል። ህዝቡ አለመብዛቱ ነው ብለው ያስባሉ? እኛ በዛ ካለ ቦታ በርግጥ ያው ሰው መጣ ነገር መጣ ነው ለነገሩ እንደዛ ይባላል። ግን እዚህ ቦታ ላይ እኔ ሰው ቢበዛም እንዲህ አይነት ችግር ይፈጠራል ብዬ እኔ አላስብም። ለምን መሰረቱ በደንብ ተመስርቷል ብዬ አስባለሁ። እና ሰው ቢበዛም እዚህ እንዲህ አይነት ችግር ይኖራል ብዬ አላስብም። ለምን መሰረቱ ጥሩ ነው። ያ ለቤተ ክርስቲያናችን ጠቅሞናል። የህዝቡ አንድ መሆን እዚህ እኛም እንዳገልጋይ ህዝቡን የሚከፋፈል ትምህርት ወይም ደግሞ ስራ እንሰራ። ፖለቲካ የዘር ጉዳይ አይነሳም። የፖለቲካ ነገር እኛ ንጹህ ይሄ ቤተክርስቲያን የእግዚአብሔር ቤተክርስቲያን ነው። ስለዚህ በዚህ ቤተክርስቲያን በተቻለ መጠን እግዚአብሔርን ማገልገልና ወንጌልን ማስተማር ነው። ከዛ ውጪ ዓለማዊ ጣጣ ውስጥኛ አንገባም። ምክንያቱም ሰውን ለእግዚአብሔር መንግስት ማብቃት እንጂ የዚህ ዓለም ነገር ምንም ብዙ አይጠቅምምና ይሄ በጣም ጥሩ ነገር ነው ደግሞ በሌላ መልኩ ማለት ነው። እና ለዚህ የሚያበቃን ይሄ አንድ መሆን ነው ብዬ ነው የማስበው። ቀድሞ የነበራችሁበት ተከራይታችሁ የምታገለግሉበት የነበረው ቤተክርስቲያን ነበረ። አሁን የቤተክርስቲያን ከተገዛ በኋላ አሁን በከፊል እዚህ ቦታ ውስጥ ምን ይሰራል? በተለይ ደግሞ አዲሱ ትውልድ ላይ ይሄ ቤተክርስቲያን እንግዲህ እንደሰማነው ተረካቢ አጥቶ ነው ይሄ ቤተክርስቲያን የተሸጠው። ወደፊት ለሚረከቡስ ምን እያደረጋችሁ ነው? በጣም ጥሩ ጥያቄ ነው የጠየቀኝ። በእውነት በጣም እግዚአብሔር ይስጥልኝ። ግሩም ጥያቄ ነው። እንግዲህ ያለፉትን 11 ዓመታት አንድ ማስታወቂያ እዚህ ይልሃል ኢትዮጵያ ላይ ጠብ ሲል ስደፍን ጠብ ሲል ሲደፍን የሚባል አንድ ማስታወቂያ ነበር። እንደዛ አይነት ስራ ስንሰራ ነው እኛ የኖር ነው። ስለዚህ ሙሉ ትኩረታችን ህንጻው ላይ ነበር ማለት ነው። ግን አሁን ከዚህ በኋላ ሙሉ ትኩረት የምናደርገው ሰው ላይ ነው። ለምን እንደዚህ ብሎ አምሮ ተሰራ። መንበሩ ሁሉ ነገር የሚያምር ነው እንዳያችሁት። እና ነገ ተተኪ ትውልድ ለዚህ ቦታ ካላስቀመጥ እኛም እንግዲህ ነገ እናልፋለን። ያረጀን ነው። ተተኪ አገልጋይ ዲያቆናት ነገ ደግሞ ቀሳውስት ሊሆኑ የሚችሉ ዲያቆናት በዚህ በክህነቱ ዙሪያ አገልግሎቱ ዙሪያ መተካት አለብን። ነገ ደግሞ እንደገና ደግሞ የሚያስቀድሱ ምዕመናን፣ ቤተክርስቲያን የሚሰሩ ምዕመናን፣ እግዚአብሔርን የሚወዱ ምዕመናን፣ ቤተክርስቲያናቸውን ለቤተክርስቲያናቸው ህይወታቸውን የሚሰጡ ምዕመናን፣ ወጣቶች ማዘጋጀት አለብን። ግድ ይላል። ሰሞኑን እዚህ ግሪክ ቤተክርስቲያን ሄጄ ነበር። አሁን በዚህ ሳምንት ውስጥ እዚህ ትልቅ ካቴድራል አለ እና እዛ ሄጄ አንድ ያየሁት ነገር እያስጎበኙኝ ነበርና በጣም ትላልቅ አሮጊት እናቶች እድሜያቸው ከ65 ከ70 በላይ ይሆናልና የሴቶች ክለብ የሚባል አለና እዛ ዳቦ በማሽን ይጋግራሉ። ምንድነው ብዬ ስል ይሄ ለቤተ ክርስቲያናቸው ገቢ ለማስገኘት ነው የሚሰሩት እና በሙሉ አሮጊቶች ናቸው። ከዛ ውስጥ ያለችው አንዲት ወጣት ሴት ብቻ ናት። አንዲት ወጣት ሴት ብቻ ናት እና የሚያስጎበኝንን ሰው ምን ያህል አባል አላችሁ ብዬ ስጠይቀው አሁን 400 አካባቢ እንሆናለን፣ ግን በየአመቱ እየቀነሰ ነው አለ። ለምን ስለው አሮጊቶችና አሁን አሮጊቶችና ሽማግሌዎች ናቸው ያሉን በሙሉ እየሞቱ ነው። የሚተካ የለም። አሁን ወጣቱ አሁን ወደ ቤተ ክርስቲያን የመቅረብ እንትኑ ደክሟል እያለ ነበር። ያ በጣም የተደራጀ ቤተ ክርስቲያን ያላቸው ምናልባት እነኚህ ሰዎች ከዛሬ 10 ዓመት በኋላ ያ ቤተ ክርስቲያን የሚረከበው አይኖርም። እኛ ያድል ሊገጥመን ይችላል። ማለት ነው። በጣም ትላልቅ ህንጻዎችን እየገዛን ነው እኛ አሁን አሜሪካ ውስጥ። በውጭ ዓለም ብዙ ሚሊዮን ዶላር ይወጣበት። ግን ነገ ያንን የሚረከበው ማን ነው? አዘጋጅተናል የሚለው ጥያቄ
መጠየቅ ያለበት ጉዳይ። አለበለዚያ ይሄ ቤተክርስቲያን ነገ የሸረሪት ድር ነው የሚያደራበት የሚከፍተው አይኖርም ማለት ነውና ከዚህ በኋላ ጥረት የምናደርገው እንደ እግዚአብሔር ፈቃድ በተለይ ወጣቶቹ ላይ ስራ ህፃናቱ ላይ ስራ ለመስራት ምኞት አለን። ይሄን እንግዲህ ከሚቀጥለው ሰኞ ጀምሮ የምናስበው ይሄን ነው የሚሆነው ማለት ነው። በጣም ጥሩ። እንግዲህ እኛ የመጣንበት አካባቢ ዲሲ እና ሜሪላንድ ቨርጂኒያ አካባቢ ብዙ አብያተ ክርስቲያኖች አሉ። አሁንም ብዙ የተገዙ ያሉ ቤተክርስቲያኖች አሉ። እዚህ ደግሞ እንደናንተ በጣም ብዙ ሳትሆኑ በጣም ትንሽ ኢትዮጵያኖች ግን ደግሞ አገልግሎታቸው ትልቅ የሆነ ይሄን ቤተክርስቲያን እስከመግዛት ማለት ነው። እንዲሁም ደግሞ ሌሎች ሴቶች አሉ፣ ትንሽ ሴቶች ብዙ ህዝብ የሌለባቸው ብዙ ኢትዮጵያኖች የሌለባቸው እነሱ ከናንተ ምን ይማራሉ? ቅድም ብፁዕ አባታችን አቡነ ጴጥሮስ የተናገሩት ነው ትልቁ ነገር ሰምተናቸው ከሆነ በእግዚአብሔር ዘንድ ትንሽ የሚባል ሰው የለም ብለው እና አሁን ትንሽነት አይደለም ብዛት አይደለም በክርስትና ውስጥ በክርስትና ሃይማኖት ውስጥ ብዛት ሳይሆን ጥራት ነው የሚያስፈልገው። ወደ መጽሐፍ ቅዱስ ታሪክ ብንሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ በ12 ሐዋርያት በ36ቱ እናቶች ቅዱሳት አንስት በ72 አርድእት በአጠቃላይ 120 ሰዎች ነው ክርስትና የተመሰረተው። ዛሬ በ120 ሰዎች የተመሰረተችው ቤተክርስቲያን ዛሬ በዓለም ላይ በቢሊየን የሚቆጠሩ ክርስቲያኖች አሉ። እውነት ነው። ስለዚህ ምንድነው እኛ መጀመሪያ ደረጃ ክርስቲያን የሆኑ ክርስቲያኖች ያስፈልጉናል። ክርስትና ነው የሚቀድመው መጀመሪያ። አሁን ትልቁ ችግር ምንድነው እኛ ገንዘብ እንሰጣለን ግን ራሳችንን አንሰጥም። እግዚአብሔር የገንዘብ ችግር የለበትም። ራሱን የሰጠ ክርስቲያን ዕውቀቱን ለመስጠት አስራት ለመስጠት ጊዜውን ለመስጠት ገንዘብ ለመስጠት ወደኋላ አይደለም። ለምን? ከገንዘብ በላይ ራሱን ሰጥቷል። እውነት ነው። ከዕውቀቱ በላይ ራሱን ሰጥቷል። ራሱን የሰጠ ክርስቲያን ምንም ነገር ለመስራት አያግደውም ማለት ነው። ሐዋርያት ዓለምን የቀየሩት ራሳቸውን ሰጥተው ነው። እንደ ጨው ማሙተው እንደ ሻማ ቀልጠው ክርስትና ይሄ ነው። ስለዚህ ትላልቅ ቦታ ላይ አንዳንድ ጊዜ ምቾት ጥሩ አይደለም። ለክርስትና እኮ ምቾት ጥሩ አይደለም። ምቾት ሲበዛ ክርስትናውን እንዲዳከም ያደርጋል። እና እኛ እዚህ ትንሽ እንደውም አሁን እኛ እዚህ አካባቢ ያለው እንደውም ትንሽ ምቾት ውስጥ እየገባንም ያለን ነው የሚመስለኝ። መጀመሪያ እዚህ የነበሩ ክርስቲያኖች አንድ ካህን ለማምጣት እኔ ከመምጣቴ በፊት ካህን ለማምጣት በቀን 4 ጊዜ ይሄዱ ነበር። ዲሲ ጠዋት አንዱ ይሄዳል ያመጣል 2 ጊዜ፣ ከዛ እንደገና ከአገልግሎት በኋላ ይመልሳል። እንደገና ሲመለሱ እነሱ አድርሰው ይመልሳሉ። በቀን 4 ጊዜ ይሄዱ ነበር። ጎበዞች ነበሩ። እና ለክርስትና ቻሌንጅ ያስፈልጋል። የምጠነክረው በዛ ጊዜ እውነት ነው። እና ይሄ ትላልቅ ቦታ ያሉት ሰዎች እግዚአብሔር የሰጣቸውን እድል ገንዘብ አለ፣ የሰው ኃይል አለ፣ ሁሉ ነገር አለ፣ በጣም ሊጠቀሙበት ይገባል ብዬ አስባለሁ። በጣም ጥሩ ያጠቃልልን ነው። አሁን ቤተክርስቲያኗ ምን ይጎላታል? ሰዎች እንግዲህ ማድረግ ይሄን ቪዲዮ ብዙ ሰዎች ዓለም ላይ ያሉ ሰዎች ይመለከቱታል። እንደው ሊያግዙ እንኳን ቢፈልጉ ምንድነው ቤተክርስቲያኗ የሚያስፈልጋት ቀሪ ነገር ያለ? እኛ እንግዲህ የቤተክርስቲያን አሁን እንደዚህ ታድሶ በዚህ መልኩ አየነው ማለት የቤተክርስቲያኑ ችግር በሙሉ ተጠናቀቀ ማለት አይደለም። ብዙ ቀዳዳዎች አሉ። እኛ ግን ከምንም በላይ የምንፈልገው ሰው መጥቶ እንዲጎበኝ ነው። ከምንም በላይ የምንፈልገው ሰዎች መጥተው እንዲጎበኙ፣ ሰዎች መጥተው እዚህ ጸበልም አለን። ሰማውኛ ጸበል አለ፣ የሚገርም ጸበል በብፁዕ አባታችን አቡነ ፋኑኤል የተባረከ ማረፊያ አለን። እዚህ መጥተው አርፈው የፈለጉትን ያህል ቆይተው ለመጠመቅ የሚፈልጉ ይምጡ። ጸበል መጥተው እንዲጠመቁ እንዲፈወሱ። ይህን ቤተክርስቲያን ዳግማዊ ዝቋላ ነው። ለመጣ ነበር እሱ አቡነ ይስሐቅ ደጉ አባት ሲመሰርቱት ዳግማዊ ዝቋላ ብለው ነው የሰየሙትና ምዕመናን በሩቅም በቅርብም ያላችሁ ይሄንን የምትሰሙ ይሄ ቤተክርስቲያን የሚገኘው በዲሲና አካባቢው ሀገረ ስብከት በቨርጂኒያ ስቴት በኖርፎክ ከተማ በጥንታዊቷ የኖርፎክ ከተማ ስትመጡ ንገሩን። እኛ ደግሞ ቡና አፍልተን ምሳ አዘጋጅተን ልንቀበላችሁ እንችላለን። ምክንያቱም
እዚህ አካባቢ ያሉ ምዕመናን አንዱ ከሚታወቁበት አንዱ እንግዳ መቀበል እንግዳ ሲቀበሉ እኛም አይተናል። በጣም ፊታቸው ልክ እንደ አብርሃም ናቸው። እንግዳ ሲቀበሉ ይሆናል። ምግባቸው ደግሞ ይጣፍጣል። እሱን እንቀምሳለን። እሱ እውነት ነው። ስለዚህ በእውነቱ እኛ የምንፈልገው አሁን ሰው መጥቶ እንዲያየን ነው። በጣም ማየት ማመን ነው። ካየን በኋላ ችግራችንን ያን ጊዜ ሰው ችግራችንን ያያል። እኛ በቃል ከምንናገረው መጥቶ ቢያየን የጎደለ ምን እንደሆነ ሲመጡልን ነው ምንናገረው። ኑልን፣ ጎብኙን፣ እዩን። በጣም ጥሩ ተመልካቾች፣ እኛም እንግዲህ ቤተክርስቲያኗን አድራሻ፣ ስልክ ቁጥር፣ ዌብሳይትም ካለን ዲስክሪፕሽን ላይ እናስቀምጥላችኋለን። እዛ ላይ በመግባት እንግዲህ ተጨማሪ መረጃዎች ቢያስፈልጋችሁ እየደወላችሁ እንዲሁም ደግሞ እንግዲህ ያሉትን አገልግሎት አባታችን ያሉትን ሰምታችኋል። በጣም ፈዋሽ የጸበል አገልግሎት አለ። እሱን ማግኘት ብትፈልጉ ደውላችሁ ቀጠሮ ይዛችሁ እዚሁ መታችሁ አርፋችሁ የምትመለሱበት ሁኔታ ተፈውሳችሁ የምትመለሱበት ሁኔታ ነው ያለው። እንዲሁም ደግሞ ሰመር ላይ በጣም ብዙ ኢትዮጵያውያኖች እዚህ ቦታ ላይ ቨርጂኒያ ቢች ለመዝናናት ትመጣላችሁ። እዛ ስትመጡ እግረ መንገዳችሁን ቤተክርስቲያኗን ጎብኝታችሁ እንድታልፉ እኛም ጥሪ እናስተላልፋለን። ስልክ ቁጥር እናስቀምጣለን፣ አድራሻ እናስቀምጣለን። እዛ ላይ በመግባት እንግዲህ የደወላችሁ መታችሁ እንድትጎበኛቸው ጥሪ እናደርጋለን። በመጨረሻ አባታችን የሚያስተላልፉት ነገር አለ የቀረምሉ? እንግዲህ ቅድም ሲያመሰግኑ ነበር። ጠቅላላ አድርገው እንግዲህ ሁሉንም ምዕመናን የዚህ ቤተክርስቲያን አባላቶች በሙሉ አመስግኑ። እግዚአብሔር ይስጥልኝ ይሄንን እድል ስለሰጠኸኝ። እንግዲህ መጀመሪያ ያው እኔ እግዚአብሔርን ነው የማመሰግነው። እውነት ነው። እግዚአብሔር የተመሰገነ ይሁን። ቀጥሎ ያው ሰጪ ቢኖር ተቀባይ ከሌለ፣ ተናጋሪ ቢኖር ሰሚ ከሌለ ዋጋ የለም እና እዚህ ያሉ ምዕመናን ያው ደጋግሜ ተናግሬ ያለው ሲጠሯቸው አቤት ሲልኳቸው ወዴት የሚሉ የእውነት እዚህ የነበረውን አገልግሎት ብታዩ ያሳዝኑ ነበረ። እና እዚህ ያሉ ምዕመናን በጣም በገንዘብ ሀብታሞች አይደሉም፣ ብዙ ሀብት ያላቸው አይደሉም፣ ለፍቶ አዳሪዎች ናቸው። ነገር ግን በጣም ታዛዦች ናቸው፣ ቅኖች ናቸው፣ ደጎች ናቸው። ይህንን ስራ እንደዚህ ያማረው በእነሱ ቅንነት ነው፣ በእነሱ ታዛዥነት ነው፣ በገንዘብ አይደለም። እና እኔ የምለው አጠቃላይ ለዚህ አጥቢያ ምዕመናን በሙሉ ቤታችሁን በበረከት ህይወታችሁን በጤንነት ይጎብኝላችሁ ነው የምለው። ረጅም እድሜ ከጤና ጋር ያድላችሁ። የወለዳችኋቸው በጥበብ በሞገስ በፈሪሃ እግዚአብሔር አድገው በእናንተ እግር የሚተኩ ደጎች ልጆች ያድርግላችሁ ብዬ እመርቃችኋለሁ። ለወደፊቱም ደግሞ እግዚአብሔር ረጅም እድሜ ሰጥቶን የበለጠ እግዚአብሔርን የምናገለግልበት እድል ደግሞ እንዲሰጠን ከዚህ የበለጠ ስራ እንድንሰራ እግዚአብሔር ደግሞ እድሉን ሌላ እድል እንዲጨምርልን እመኛለሁ። ሌላው እንግዲህ ቤተክርስቲያናችን በጎ ስራ እንድንሰራበት፣ ንስሐ እንድንገባበት፣ ቅዱስ ሥጋውን ክቡር ደሙን እንድንቀበልበት፣ መጨረሻ ላይም ደግሞ ለእግዚአብሔር መንግስት እንድንበቃበት ሁላችሁም ለዚህ ክብር እንድትበቁ ጥሪ በዚህ በለፋችሁበት ባገለገላችሁት በደከማችሁበት ቤተክርስቲያን ይሄን ስታደርጉ ማየት እፈልጋለሁ። ሌላ እንግዲህ ለአገልጋዮቹ ለቀሳውስቱ ለዲያቆናቱ በእውነቱ ዲያቆናቱ በነፃ የሚያገለግሉ ዲያቆናት ናቸው። ቀሳውስቱም ቢሆን ይሄን ያህል የሚያመረቃ ደሞዝ ሳያገኙ ነው የሚያገለግሉትና አገልግሎታችሁን እግዚአብሔር ይቀበልላችሁ ነው የምለው። በዛሬው ዕለት ብፁዕ አባታችን አቡነ ፋኑኤልና ብፁዕ አባታችን አቡነ ጴጥሮስ መጥተው ስለባረኩን ለብፁዓን አባቶቻችን ከፍ ያለ ምስጋና ማቅረብ ፈልጋለሁ። ቡራኪያቸው ይድረሰን። እናንተም ቸቤ ይሄ የኛ ሰው በአሜሪካ ሚዲያ አጠቃላይ ከሰራተኞች ይዘህ መተህ አንተ ይሄንን በዓል ለሁሉ ለዓለም ሁሉ እንዲደርስ ቤተክርስቲያናችን ደግሞ እንዲታወቅ በረከት ለማግኘት ወደዚህ ቦታ መጣችሁ ይሄን እድል ደግሞ ስላመቻቻችሁልን ለእናንተና ለሚዲያው በአጠቃላይ ትልቅ ምስጋና ማቅረብ ፈልጋለሁ። ሚዲያው እንግዲህ ትልቅ ሚዲያ ያርገው። አሜን። እና የእናንተንም ጤንነት እግዚአብሔር ይባርክላችሁ። ጻድቁ ከእናንተ ጋር ይሁኑ። አሜን።
እንግዲህ የብዙ ቱሪስት መዳረሻ የሆነች ቨርጂኒያ ቢች ብዙ ሰዎች ይመጣሉ። ብዙ ኢትዮጵያውያን ቦታ ላይ ትመጣላችሁ። በተለይ ሰመር ላይ እንግዲህ ወደዛ ስትመጡ እዚህ ቤተክርስቲያን መታችሁ እንድትጎበኙ እንዲሁም ደግሞ ልክ እንደ ሀገር ቤት ወደኋላ መለስ ብለን እንግዲህ አመታዊ ንግስ ሲሆን ቁልቢ ገብርኤል፣ ዝቋላ አቦ የተለያዩ ቦታዎች እንሄዳለን። ልክ እንደዛ ሁሉ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ያላችሁ አመታዊ የአዌ ባህል ሲሆን ንግስ ሲሆን መታችሁ እዚህ ቦታ ላይ እንድታከብሩ ደስ የሚል መንፈስ አለው እንድትገኙ ጥሪ እናደርግላችኋለን። የዛሬው ፕሮግራማችን እጅግ በጣም እንደተደሰታችሁበት እርግጠኛ ነኝ። ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ። ሁሌም እንደምንለው ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። የዛሬው ፕሮግራማችን ከኖርዝ ቨርጂኒያ ይሄን ይመስላል። ጤና ይስጥልን ተመልካቾቻችን እንደምሰነበታችሁ። ይህ ጆሲስቴል ቲዩብ አትላንታ ነው። ዛሬ የምሳሌን ማስታወቂያ ይዘንላችሁ ቀርበናል። ምሳሌ አፕሪል 6 ታላቅ ደማቅ ፕሮግራሙን በአትላንታ ያካሂዳል። እዚህ ፕሮግራም ላይ መልካም የሰሩ ሰዎች ይሸለማሉ፣ የወደፊት ጀግኖች ይፈጠራሉ። ስለዚህ አፕሪል 6 የአትላንታ ነዋሪዎች በጠቅላላ እዚህ ፕሮግራም ላይ እንዳትቀሩ ተጋብዛችኋል። ትኬቱ በፒያሳ ሬስቶራንት እና በተለያዩ የሰዎች እጅ ላይ ይገኛል፣ እኔን ጨምሮ። ከስር ባለው አድራሻና ስልክ ቁጥር እየደወላችሁ የዚህ ፕሮግራም ታዳሚ ሁኑ። እናመሰግናለን። ሰላም የአትላንታ ከተማ ነዋሪዎች፣ ምሳሌ ሁለተኛው ዙር የበጎነት ቀን አፕሪል 6 2025 በአትላንታ በክላርክስተን ኮሚኒቲ ሴንተር ይዘጋጃል። በዚህ ዓመት በ9 በተለያዩ ዘርፎች በጎ ሰዎችን እናመሰግናለን፣ እንሸልማለን፣ እውቅና እንሰጣለን። ስለዚህ በቦታው ተገኝታችሁ ፕሮግራማችን እንድትሳተፉ ጥሪ እናደርጋለን። የነገ ቢኒያሞችን የምናፈራው በዚህ ፕሮግራም ስንገኘውና ሁላችሁም በአክብሮት ተጋብዛችኋል። ምሳሌ ጠርቶ አይቀርም። ምሳሌዎችን በማመስገን ምሳሌዎችን እንፍጠር። ምሳሌዎችን በማመስገን ምሳሌዎችን እንፍጠር። ይህ የምሳሌ መልእክት ነው። ኤፕሪል 6 በክላርክስተን አዳራሽ እንገናኝ። ያለፉት ይታወሱ፣ ያሉት ይወደሱ የምሳሌ ግብረሰናይ ድርጅት መልእክት ነው። የአትላንታ ነዋሪዎች የእናንተ በጎ ሰው ማን ነው? መልካም የምትሉትስ? በማህበራዊ ጉዳዮች ላይ የሚንቀሳቀስና ቢሸለም የምትሉት ማን ይሆን? ሁሉንም ማመስገን፣ ሁሉንም ማወደስ፣ የዛሬዎቹን አመስግኖ የትናንቶቹን አስታውሰው የነገን ጀግና መፍጠር የምሳሌ ግብረሰናይ ድርጅት ዓላማ ነው። እነሆ ኤፕሪል 6 ደረሰ። በክላርክስተን ኮሚኒቲ አዳራሽ ልንገናኝ ነው። ለምን እንዳትሉኝ፣ በጎችን እናነሳለን፣ ጀግኖችን እናመሰግናለን፣ የነገ ጀግኖችን ደግሞ እንፈጥራለን። በዚህ ፕሮግራም ላይ እንድትገኙ በክብር ጋብዘናችኋል። አስታውሱ፣ በክላርክስተን ኮሚኒቲ አዳራሽ ኤፕሪል 6 እንገናኝ። መልካም ሰዎች ይወደሳሉ፣ ይሞገሳሉ፣ ጀግኖች ይመሰገናሉ። ቀጣይ ትውልድን የሚረከቡ የሀገር ተረካቢዎችን ደግሞ ለመፍጠር ስራዎች ይሰራሉ። ምሳሌዎች ነን።